በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ የንዑድ ክቡር ኃያል ሊቀ ሰማዕት ቅዱስ ጊዮርጊስ በወርኃ ጥቅምት 23 ቀን የሚነበብ ነገረ ገድሉ እነሆ ይህ ነው። ከአምላኩ እግዚአብሔር ዘንድ ጥበብና እውቀትን የተመላ የንጉሡን ልጅ ቢሉታዊትን ከዘንዶ ድራጎን አፍ ያዳናት የዚህ ንዑድ ኮከብ ኃያል ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ በእኔ እና በወዳጆቹ ሁሉ ላይ ይደር ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር ልጆች ክርስቲያን ወገኖቼ ሆይ ስሙ የፋርስና የልዳ ፀሐይ፣ የተርሴስና የቢሩት ኮከብ፣ የባሕርና የየብስ ብርሃን የጌታችን የኢየሱስ ክርስቶስ ሰማዕት የንዑድ ክቡር ቅዱስ ጊዮርጊስን ትውልዱንና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጶዶቅያ አገር ያለ የአገረ ገዥ ልጅ ዞሮንቶስ የሚባል አንድ ደግ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኩ ባሕርም ደረሰ። በመርከብም ተሳፍሮ ወደ ፍልስጤም አውራጃ ኢዮጴ ደረሰ። ፍልስጤምም መልካም ሀገር ናት። ምድሯም ለምለም፣ ዛፎቿም ረዣዥሞች ናቸው። ዘይቷም ከሀገሩ ሁሉ ይልቅ ጣፋጭ ነው። ዞሮንቶስ ይችን አገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች ፍልስጤም አውራጃ ልዳ የምትባል አገር አለች። የብፁዕ ቅዱስ ጊዮርጊስ አባት ያ ሰውም በዚች አገር ውስጥ ተቀመጠ። ስሙም በሮም ቋንቋ ዞሮንቶስ ይሰኛል፣ በግብፅ ቋንቋ አንስጣስዮስ ማለት ነው። ከተወለደባት አገሩ ይልቅ ይችን አገር ወደዳት። ይች አገር ቅድስት አገር ሐዋርያው ቅዱስ ጴጥሮስ በውስጧ በማስተማሩ የተቀደሰች፣ ከታመመ 8 ዓመት በሆነው በሽተኛና በሌሎች ምዕመናን ላይ በቅዱስ ጴጥሮስ እጅ ታምራት የተደረገባት ናት። ከዚህ በኋላ በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል በግብረ ሐዋርያት እንደተጻፈ ቅዱስ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ነበር። በዚህም የ8 ዓመት ሕሙም ኤንያን አገኘ። ሐዋርያ ቅዱስ ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነስና አልጋህን ተሸክመህና ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። ስለዚህም ዞሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚች ሀገር እንዲኖር አድርጓለችና። ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ የመራቸው ብፁዕ ቅዱስ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለ አንስጣስዮ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሸም በተባለች ቦታ ተሾመ። ሮምላ በተባለች አገርም ኖረ፣ በዚያም ተቀመጠ። በዚያ ዘመን ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅና በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪያ አገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ዲያስ ከተባለች አገር በጽር ቋንቋ አቅሌስያ የምትባል ሚስት አገባ። በግብፅ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይቺ ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶስ እርሷን አገባ። 2 ሴት ልጆችና ስሙ ጊዮርጊስ የተባለ ልጅ ወለደችለት። ያም ልጅ ምግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአክ እግዚአብሔር ያማረ ነበር። የእህቶቹ ስምም የአንዲቱ ማርታ፣ ሁለተኛዋ እስያ ነበር። ቴዎብስቲያ እጅግ ባለ ጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱስ አንስጣስዮስና ቴዎብስታ እግዚአብሔርን የሚወዱ ክርስቲያን ነበሩ። ለድሆችና ለጦም አዳሪዎች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገስታት ጋላስና ጋሪስ እግዚአብሔርን የማያውቁ መምለከ ጣዖት ነበሩ። በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ኋላም ንጉሥ ዱዲያኖስ የሮምን ነገስታት ወግቶ ሌሎችንም ኃያላን ነገስታት በሀገራቸው ላይ ሁሉ ድል አደረጋቸው። ከዚህ በኋላ ብላቴናው ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችና ልጁ ጊዮርጊስን ትቶ አረፈ። ብዙ ገንዘብ፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮች እጅግ ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎዎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበር። በፍልስጤንም አገር ሁሉ የሚስተካከለው አልነበረም። የሀገራቸው ሰዎችም ስለሚያደርጉላቸው በጎ ስራ ይወዷቸው ነበር። ንጉሥ ዱዲያኖስ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅና የወገኖቹ
ክብርም የታወቀ ዕድሜዋ 5 ዓመት ከሆናት አንዲት ሴት ልጅ በቀር ወንድ ልጅ የለውም። ለክብሩ እንደሚገባው በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑ ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመር። ብላቴናው ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሱ ላከው። ንጉሱም መልእክቱን ባነበበ ጊዜ በኃያሉ ቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶት በ500 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ርስት፣ ጉልት፣ ግብርና ገጸ በረከት ሌላ 400 ወቄት ብር ደመወዝ እንዲያገኝ ጻፈለት። ለነገስታት በሚገባ ክብር ወደ ሀገሩ መለሰው። ወደ ሀገሩን በገባ ጊዜ አገረ ገዡና የአገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ሰዎች በሙሉ፣ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሾቹ፣ ለታላቆቹ በአንድነት ታላቅ የደስታ በዓል አደረገች። በዓላቸው ለሞተባቸው ሴቶችና እናትና አባቶቻቸው ለሞቱባቸው ልጆች ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ልጄ ጊዮርጊስ የገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑም ልጅ ሚስት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ስልጣን አደረገው። በመንግስቱ ስራ ሁሉ መስፍኑን በስራው እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትን ሌላውንም ጥበብ ፈጸመ። በስራው ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳ መሪ ሆነ። በወታደር መሃልም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየ ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨምርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መሃል ፈረስ እየኮለኮለ እየተመዘዘ ሰይፉን በእጁ ጨብጦ በፉከራ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ቀስታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ይማርካቸው ነበር። በስራ ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደረገው ዘንድ ክርስቶስ ከሁሉ ነገር እንደሚጠብቀው አላወቀም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ሊቀ ሰማዕት ቅዱስ ጊዮርጊስ ቤይሩት ወደምትሰኝ ሀገር ሄደ። በዚችም ሀገር ትልቅ መኮንን ነበር። ሀገሪቱም በኢያሪኮ ዳርቻ የተቆረቆረች ናት። በሮም አንጻር የተሰራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባሕር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም በመርከብም ለመጣ ጠላት አይደፈርም ነበር። የቤሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶን ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ ጅራትም እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበር። ያም ዘንዶ ወደ ባሕር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባሕር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን በተመለከተ ጊዜ ይተነፍስባቸዋል። በትንፋሽ ውስጥ ያለ መርዙ ነክቷቸው ከሞቱም በኋላ ይበላቸው ነበር። ከባሕር በወጣ ጊዜ ላይን እስኪርቅ ድረስ ወደ አየር ይወጣል። ንስርም ቢሆን ሌሎችም አዕዋፍ ቢሆኑ ባየ ጊዜ አስቀድመን እንደተናገርን እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም። ሰውም ቢሆን ብቻውን ከሆነ አይተወውም። ብዙ ሰዎች ሲሆኑ ግን አይቻለውም፣ እንዳይገሉት ይፈራ ነበርና። የያዘውን ግን በላዩ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ጉድጓድ ወይም በዋሻ ቢገቡ፣ ወደ ተራራ ወደ ኮረብታ ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበር። የቤሩት ሰዎች ደራጎን ለተባለው ለዚያ ዘንዶ
አንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖሩ። ከብዙ ዘመን በኋላ የአገሪቱ ሴቶች ልጆች ባለቁ ጊዜ የአገሪቱ ሰዎች ገዢያቸውን ጌታችን ሆይ እኛስ ለአምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁንስ እርሱ ወደማያገኘን አገር እንሄዳለን አሉት። አገረ ገዢውም እኔን ልትተውኝ አገሬንም ምድረ በዳ ልታደርጓት ነውን? እንዲህስ አታደርጉኝ አላቸው። እነርሱም አገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲያስ ለደራጎን ምን እንሰጣለን? ሚስቶቻችን እንዳንሰጥ አለ። እነርሱ መኖር አንችልም አሉት። አገረ ገዢውም አትፍሩ፣ አትሰደዱ፣ እኔ በፈቃዴ ልጄን እሰጣለሁ አላቸው። ሰዎችም አገረ ገዢውን መልካም ብለሃል አሉ። ጊዜውም ሲደርስ የአገረ ገዢውን ልጅ ለዚያ ዘንዶ ሰጧት። ከከተማው አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም፣ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና። የአገረ ገዢውን ልጅም ትተዋት ወደ ቦታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበር፣ አስቀምጠው ትተውለት ይሄዱ ነበርና። ንዑድ ክቡር ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ወደ ቤሩት አገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ ሲልም ጠየቃት። ያች ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለደራጎን እንዲህ በላይ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድን ነው አላት። የሆነውን ሁሉ ነገረችው። ኃያሉ ኮከበ ልዳ ሊቀ ሰማዕት ፍጡነ ረድኤት ቅዱስ ጊዮርጊስም አሁን የት አለ አላት። እርሷም የሚበላውን አውሬ ሊፈልግ ሄዷል፣ እኔንም ሊበላኝ ተመልሶ ይመጣልና አንተንም እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ አልፈራውም አላት። እርሷም እኔ ስመለከትህ ጽሕም ያላወጣ ሕፃን ነህ፣ ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቤሩት ሰዎች አንተ ትበልጣለህን? አለችው። ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጥ ሰማይና ምድርን የፈጠረ አምላኬ አለ፣ በዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቱ ጋር ይህንን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበ። በእርሱ ላይ ሊወረውር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ በላዩ መንፈስ ቅዱስ ያደረበት ንዑድ ክቡር ሊቀ ሰማዕት ቅዱስ ጊዮርጊስ ግን ከዘንዶው ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜም ዘንዶ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈቶ የደራጎኑን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱ በፈረሱ ላይ ተቀምጦ ልጅቱም ዘንዶውን እየጎተተች ወደ ቤሩት ሀገር ገቡ። የሀገሩ ሰዎችም ባዩት ጊዜ ፈሩ፣ ደነገጡ። የሀገሩንም በር ዘጉ። ወደ ግንብም ላይ የወጡ አሉ፣ ወደ ሰገነትም የወጡ አሉ። የሀገሩ ሰዎችም ሊቀ ሰማዕት ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግንህ? በፊትም ልጆቻችንን ጨርሶ አደርሶ አምላካችን ነውና አሉት። ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህንን ሰይጣን ዘንዶ ተዉና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪ እንድናምን ዘንዶውን ልትገድለው ትችላለህን? አሉት። አሁን በጌታዬ ኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ሁሉ ከአገሪቱ ውጭ አንድ ምዕራፍ ሄደ። የሚያደርገውንም ያዩ ዘንድ ሕዝቡ ተከተሉት። ንዑድ ክቡር ኮከበ ልዳ ሊቀ ሰማዕት መዓዛ ተጋድሎ የተወደደ ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጥቆ እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው። ዘንዶውም ሞተ። የቤሩት ሰዎችም ሁሉ ጌታችን ኢየሱስ ክርስቶስ በባሪያው ኃያሉ ኮከብ ክብር ሊቀ ሰማዕት ቅዱስ ጊዮርጊስ እጅ ያደረገውን ታምር ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አምጥቶ በአብና በወልድ በመንፈስ ቅዱስ ስም አጠመቃቸው፣ ሃይማኖትንም አስተማራቸው። ኃያሉ ቅዱስ ጊዮርጊስ ወደ ሀገሩ ገባ። እነርሱም በስሙ 2 ቤተ ክርስቲያን፣ አንዱን በቤሩት ከተማ መሃል፣ አንዱን ደራጎን በተገደለበት ቦታ ላይ ሰሩለት። እስከ ዛሬም አሉ። የተወደደ ንዑድ ክቡር ኮከበ ልዳ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ልመናውና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። ተአምር ዘወርኀ ጥቅምት። ጸሎቱና በረከቱ ለዘላለሙ በእውነት ከእኛ ጋር ይሁንና የተወደደ ጽኑ ሰማዕተ ክርስቶስ ንዑድ ክቡር ሊቀ ሰማዕት ቅዱስ ጊዮርጊስ ያደረገው ታምር ይህ ነው። በጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ ስም ቤተ ክርስቲያንን ባርኮ ያከበራት አንድ ኤጲስቆጶስ ነበር። እርሱም መስዋዕት አዘጋጅቶ ሕዝቡ ሁሉ በቤተ ክርስቲያን ተሰበሰቡ።
እነሆ ከልጅነቱ ጀምሮ ጋኔን የያዘው ሰው ነበርና ከሰው ጋር እንዳይገናኝ ዘወትር ይጥለው ነበር። ኤጲስቆጶስም የቅዳሴውን ጸሎት እያነበበ በሚጸልይበት ጊዜ ያን ሰው በሁሉ ፊት በቤተ ክርስቲያኑ ውስጥ ጣለው። ጋኔኑም ኤጲስቆጶስ እኔ ካንተ ምን አለኝ? ከዚህ ሰው ልታስወጣኝ አይቻልህም እያለ ይሳደብና ይራገም ጀመረ። እግዚአብሔር ያከበረው ሊቀ ሰማዕት ቅዱስ ጊዮርጊስም በህቡ በጽኑ ስቃይ ጋኔኑን አሰቃየው። በሽተኛውንም እጅና እግሩን አስሮ በጀርባው ያለ ገመድ ወደ ላይ 2 ክንድ አርቆ ሰቀለው። የሚይዘው የሚጨብጠው አልነበረውም። ከዚህ ቀደም እንደዚህ ያለ ተደርጎ የማያውቅ ተአምር ተደረገ። ይህንንም የተመለከቱ ሁሉ የቅዱስ ጊዮርጊስን ኃይል ከፍ ያደረገ የጊዮርጊስ አምላክ እግዚአብሔርን አመሰገኑ። ንዑድ ክቡር የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስም በሽተኛውን ከተሰቀለበት አውርዶ ፍጹም ጤንነቱን መልሶለት ከአምዱ ስር አስቀመጠው። ታማሚው ግን ሐሰት እስኪመስለው ምን እንደሆነ አያውቅም ነበር። በቤተ ክርስቲያኑም የነበሩ ታምራቱን አይተው ካመኑ በኋላ የታማሚውን ሁኔታ ለማየት ይጋፉ ነበር። ሰውየው ግን እንደ ሙት በድን ሆነ። ከእናቱ ማፀን ጀምሮ ቆሞ መሄድ ፈጽሞ የማይቻለው አንድ መጻጉዕ በቤተ ክርስቲያኑ በር አጠገብ ይለምንና ይጸልይ ነበር። በሰዎች እግር ስር በእጅና እግሩ እየዳኸ ያን ጋኔን ይዞት የነበረውን ሰው ለማየት ገባ። ወደ አንገቱን በተጠጋ ጊዜ ያ ጋኔን የያዘውን ሰው ሳበውና አንገቱን አነቀው። በዚያም የነበሩ ሰዎች ሰውየውን ለማዳን ይዘው ሳቡትና ከጉዳት አዳኑት። በዚህም ጊዜ ሰውነቱ ተንቋቋና ፈጽሞ ቀና። ከዚያም ተነስቶ ነፍሴ አውጪ በማለት እየሮጠ ሄደ። የሚያውቁት ሰዎችም እየሮጡ ቢከተሉ ሊደርሱበት አልቻሉም። ኤጲስቆጶሱም ያንን ጋኔን የያዘውና እንደ በድን ተኝቶ የነበረውን ልጄ ምን ሆነህ ነበር ሲል ጠየቀው። ጋኔን የያዘው ሰው ከልጅነቴ ጀምሮ ይዞ ያሰቃየኛል። እኔ ግን አላየውም። ነገር ግን በሚይዘኝ ጊዜ የእሳት ነበልባል አያለሁ። ከፍርሃቴም የተነሳ ተንቀጥቅጬ በመሬት ላይ ወድቃለሁ። እስኪተወኝም ድረስ ራሴን አላውቅም። ሰዎችም አንስተው ከሰዋራ ቦታ ያስተኙኛል። እነሆ ዛሬም ሲይዘኝ አላወቅሁም። እነሆ ዛሬ ግን ሊቀ ሰማዕት ቅዱስ ጊዮርጊስ ከቤተ መቅደስ ወጥቶ እጄን ይዞ አጽናናኝ። በዚህም ጊዜ ይህንን ጋኔን ዛሬ ብቻ በዓይኔ አይቼዋለሁ። መልኩ እጅግ የጠቆረ፣ ዓይኑ ፍጹም ደም ይመስላል። ቅዱስ ጊዮርጊስም ይዞ ብዙ አሰቃየው። ዳግም ወደዚህ እንዳይመለስም አስማለው። ከቤተ ክርስቲያን አስወጥቶ ወደ ገደል ወረወረው። እየጮኸ በኀፍረት ሸሸ። እነሆ ለሥጋዬ አረፍት አግኝቼ ደክሞኝ ተኝቼ ሳለ ይህ መጻጉዕ ሰው መጥቶ ሲመለከተኝ ዓይኖቼን ገልጬ ሊቀ ሰማዕት ቅዱስ ጊዮርጊስን አየሁት። እጄንም ይዞ ወደ መጻጉዕ ሰው አንገት ላይ አጽናናው ዘንድ አመለከተኝ። እነሆ ሰውነቱ ሲንቋቋ እንደሰማችሁት በኃይል ሳብኩት። እርሱም እግሮቹን በአንጻሩ ሳባቸው። ዳግመኛ መለቀው ዘንድ ሲያመለክተኝም ለቀቅሁት። እርሱም እነሆ እንዳያችሁት ተነስቶ ሸሸ። ሊቀ ሰማዕት ቅዱስ ጊዮርጊስም በስተ ራሴ በኩል ወደ ሰማይ ሲወጣ ተመለከትሁት አላቸው። ኤጲስቆጶሳቱና ሕዝቡ ይህንን ታምር ሰምተው ፈጽመው አደነቁ። በታላቅ ቃልም እስከ ዘላለሙ እግዚአብሔር የተመሰገነ ነው እያሉ ምስጋና አቀረቡ። ይህ ሰውና ሌሎችም ከደዌ የተፈወሱ ሁሉ እስከ ዕለተ ሞታቸው የሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያንን ሲያገለግሉ ኖሩ። ለዘላለም ምስጋና ለእርሱ ይሁንና በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ኃይል በሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ብዙዎች ከርኩሳን መናፍስትና ከብዙ ደዌ የተላቀቁ ወንዶችና ሴቶች ሕፃናትም ሁሉ በእግዚአብሔር ቸርነት ዳኑ። ሁላቸውም ባለ ዘመናቸው በሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያን እያገለገሉ ኖሩ። የሊቀ ሰማዕት ቅዱስ ጊዮርጊስ አማላጅነቱ፣ በረከቱ፣ ጸጋው ከእኛ ጋር ይሁን ለዘላለም አሜን። በሞገስና በጸጋ ክብር ተከበር። በአማላጅነትም ሕሙማንን የፈወስ ጋኔን ያሰቃየውን ለነበረውን በሽተኛ ጤናን ያጎናጸፈው ሰማዕተ ክርስቶስ ንዑድ ክቡር ሊቀ ሰማዕት ቅዱስ ጊዮርጊስ ፈትሉ የሚያስደንቅ መልኩም የሚያበራ የደስታ ግምጃን እኔ አገልጋይህን ታለብሰኝ ዘንድ እለምንሃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።